እንደ አውሮፓውያን አቆጣጠር 1884 በርሊን በአንድ ጠረጴዛ ዙሪያ 15 የአውሮፓ ሀገራት መሪዎች ተቀምጠዋል። የወቅቱ የአውሮፓ ሊቃውንት ይህንን ጨለማ አህጉርና አንቃው ብርሃንም እንገልጥለት ዘንድ ኃላፊነት አለብን እያሉ ለመሪዎች ማብራሪያ ይሰጣሉ። በዚያ ጠረጴዛ ዙሪያ የተቀመጡት መሪዎች በልማት ሰበብ አፍሪካን የሚቀራመቱበትና የሚዘርፉበትን የቅኝ ግዛት ሰነድ ተፈራረሙ። ይህም የአፍሪካን የተፈጥሮ ሀብት ያለ ከልካይ ለመመዝበር ሕዝቦቿን ለባርነትና ለቅኝ ግዛት ለመዳረግ ምቹ ሁኔታን ፈጠረላቸው። በአፍሪካ ምድር ቅኝ ግዛትን፣ ባርነትን፣ አስተዳደራዊ ነጻነትን ሊያመጣ የሚችል ትግል አስፈላጊነቱ ግድ ሆነ። ለዚህ ደግሞ አንድ አፍሪካዊ የሚታገልበት ስልትና አሰባሳቢ ትርክት ያስፈልግ ነበር። ከዚህ በኋላ ነበር የፓን አፍሪካኒዝም ንቅናቄ ብቅ ያለው። የፓን አፍሪካኒዝም ንቅናቄ የአፍሪካ አንድነት ድርጅት እንዲመሰረትና አፍሪካውያን በአንድነት ሆነው አፓርታይድና ቅኝ ግዛትን እንዲታገሉ መጎትጎት ጀመረ። ለፓን አፍሪካኒዝም ማንሰራራት የነ ማርክስ ጋርቬይ የኢትዮጵያኒዝም ፍልስፍና መሰረት የጣለ ቢሆንም ዘግይቶም ቢሆን የክዋኔ ንክሩማ፣ የጁልየስ ኔሬሬ፣ የአጼ ኃይለሥላሴና ሌሎች የአፍሪካ መሪዎች መነሳት ለትግሉ አዲስ ምዕራፍ ከፍቷል። This decade is the decade of African independence. Forward then to independence. To independence now. Tomorrow, the United States of Africa. ከዚያ በፊት ግን ምስራቅ አፍሪካ ላይ ሌላ ታሪክ ተሰራ። ምስራቅ አፍሪካዊቷ ኢትዮጵያን ቅኝ ሊገዛና ሊዘርፍ የመጣን የነጭ ወራሪ ኃይልን ድል በመንሳት በዓለም መድረክ አዲስ ታሪክ ማስመዝገቧ ለአፍሪካ የነጻነት ትግል መነቃቃት የማይተካ ሚና መጫወቱን የታሪክ ድርሳናት ያስረዳሉ። እንደ አውሮፓውያን አቆጣጠር 1963 የአፍሪካ አንድነት ድርጅትን ለመመስረት በወቅቱ ነጻነታቸውን የተቀዳጁ 32 የአፍሪካ መሪዎች አዲስ አበባ ከተሙ። መሪዎቹ ግን አንድ ሆነው ድርጅቱ እንዳይመሰረት የምዕራባውያኑ ሴራ ቀጥሎ ነበር። የሞኖሮቪያና የካዛብላንካ ቡድን በሚል በሁለት እንዲከፈሉም አደረጓቸው። ፖለቲካዊ አንድነት ይቅደም ወይስ ኢኮኖሚያዊ እና ሌሎች ትብብሮች የሚሉ ሐሳቦች እየተንሸራሸሩ የአንድነቱን ምስረታ አዘገዩት። በዚህ ጊዜ ታዲያ ኢትዮጵያ አድዋ ላይ ነጭን በማሸነፍ የመላው ጥቁር ሕዝብን የነጻነት ችቦ እንደለኮሰች ሁሉ የአፍሪካ አንድነት ድርጅት እንዲመሰረት ሁለቱም ቡድኖች የማግባባት ዲፕሎማሲያዊ ሚና መጫወት ቻለች። አዲስ አበባም የአፍሪካ መዲና ለመሆን በቃች። ኢትዮጵያ ባደረገችው ዲፕሎማሲያዊ ጥረት የሁለቱ ቡድኖች ልዩነት ረግቦ ግንቦት 1963 የአፍሪካ አንድነት ድርጅት በይፋ ተመሰረተ። ከ40 ዓመታት በኋላ ድርጅቱ አሰራሩን ለማዘመንና መዋቅሩን ለማስተካከል በሰላምና ደህንነት፣ በኢኮኖሚ ውህደትና በሰብአዊ መብቶች ጥበቃ ላይ ገንቢ አስተዋጽኦ ያበረክት ዘንድ በ2003 ስያሜውን ወደ አፍሪካ ህብረት ቀየረ። የአፍሪካ ህብረት በአፍሪካን የሚፈጠሩ ግጭቶችን ለመፍታት የሰላምና ደህንነት ምክር ቤት በማቋቋምና ኢኮኖሚያዊ ውህደትን ለማምጣት የአፍሪካ ነጻ ንግድ ቀጠናን በማስጀመር እየሰራ ነው። ኢትዮጵያም እንደ ወትሮ ሁሉ በሰላም ማስከበር ተልዕኮዎች በመሰማራትና ምርቶቿን በአፍሪካ ነጻ ንግድ ቀጠና በኩል በመላክ የማይተካ ሚናዋን እየተወጣች ትገኛለች። አንድ የአፍሪካ ሀገር ወደ ውጭ ሊላኩ የሚችሉ በርካታ ምርቶች እንዳሉት ማየት በጣም ደስ የሚያሰኝ ነው። ከጥራጥሬ፣ ከቅባት እህሎች፣ ከአትክልትና ፍራፍሬ የተመረቱ ምርቶችን፣ አበባና ቡናን ጨምሮ ብዙ ምርቶችን አይቻለሁ። በጣም ተደንቄያለሁ። ምክንያቱም በኢትዮጵያ ያየኋቸው ምርቶች ትክክለኛና ተፈጥሯዊ ናቸው። አብዛኞቹ የአፍሪካ ሀገሮች ከውጭ የሚመጡ ምርቶችን በብዛት ሲጠቀሙ እናያለን። የአፍሪካ ነጻ ንግድ ቀጠና ጥሩ አጋጣሚ ይፈጥርልናል ብዬ አስባለሁ። በራሳችን ምርት እንድንኮራ፣ በትክክለኛና ተፈጥሯዊ ምርቶቻችን እንድንመካ ያደርገናል። ምክንያቱም ለአፍሪካ ምርቶች ትኩረት እንድንሰጥና እንድንነጋገር እድል የሚሰጥ ነው። የአፍሪካ አህጉራዊ ነጻ ንግድ ቀጠና ስምምነት በመመስረቻ ስምምነቱ አንቀጽ 3 ላይ በግልጽ እንደተመላከተው የስምምነቱ ዋና ዓላማ በንግድ የተሳሰረችና የበለጸገች ሰላማዊ አፍሪካን በመፍጠር በፓን አፍሪካን ራዕይ መሰረት የኢኮኖሚ ውህደትን የሚያፋፋ የዕቃዎችና አገልግሎቶች ውህድ ገበያን መፍጠርና ቀጠናዊ የእሴት ሰንሰለትን በማጠናከር ምርትና ምርታማነትን በማስፋት የኢንዱስትሪ ልማታችንን ማፋጠን ነው። ይህንን ታሪካዊ ሂደት ማስጀመራችንና ሀገራችን የዚህ ሰፊ ማዕድ አንድ አካል መሆኗ
ለኢትዮጵያ ብቻ ሳይሆን ለአህጉራዊ ትስስሩ ተጨባጭ አስተዋጽኦ እንደሚኖረው ምንም ጥርጥር የለኝም። ከአድዋ ድል እስከ አፍሪካ አንድነት ድርጅት ምስረታ ድረስ ኢትዮጵያ ሁልጊዜም ለአፍሪካ የነጻነት የአንድነትና የክብር ጥያቄ ግንባር ቀደም ሆና ቆማለች። ያለንበት ዘመን ያንን ውርስ በጦርነት ወይም በፖለቲካ ነጻነት ሳይሆን በኢኮኖሚያዊ ሉዓላዊነት፣ በኢኮኖሚያዊ ትብብር፣ በንግድ ትስስርና በጋራ ብልጽግና ማስቀጠል ይጠይቃል። ለዚህም ኢትዮጵያ የአፍሪካ አህጉራዊ ነጻ የንግድ ቀጠና ስምምነትን በመተግበር የአፍሪካ ዕጣ ፈንታ በአፍሪካውያን ትብብር መወሰን አለበት የሚለውን የዘመናት እምነቷን ታረጋግጣለች። አሁናዊ የአፍሪካን ፈተና የትርክት መዛባት ነው። በተለይም በቀረው ዓለም ሚዲያዎች አፍሪካን የድህነት መናኸሪያ፣ የጦርነት ቀጠናና የጨለማ ምድር አድርጎ የመሳልና መተረክ የተለመደ ነው። አፍሪካ ሀብትና የተማረ ሰው ኃይል እያላት እንደሌላት ተደርጋ መሳለዋ ደግሞ ለእጅ አዙር ቅኝ ግዛት በቀጥታም ሆነ በተዘዋዋሪ መንገድ እንድትገልጥ እያደረጋን ነው። ይህን ትርክት ለመቀልበስ የአፍሪካን አህጉራዊ ድምፅ በዓለም መድረክ የሚያሰማና እውነቷን የሚተርክላት ሚዲያ ያስፈልጋታል። ኢትዮጵያም ህብረቱ ሲቋቋም በግንባር ቀደምትነት እንደተሳተፈች ሁሉ የአፍሪካውያንን ድምፅ ለዓለም የሚያስተጋባ ፐልስ ኦፍ አፍሪካን ለማቋቋም በቅታለች። ከራሳችን ተሻግረን የአፍሪካ ድምፅ ለመሆንና አፍሪካ ምድረ ቀደምት መሆኗን፣ አፍሪካ በከርሰ ምድር ሀብት ከፍተኛ ሀብት ያላት አህጉር መሆኗን፣ በብዙ ወጣቶች የተሞላች አህጉር መሆኗን፣ ለመፍጠር የሚያበቃ ጭንቅላት ያላቸው ወጣቶች ያሉበት አህጉር መሆኗን፣ አሁን ባለው ኢንዱስትሪያል ሪቮሉሽን ለመማር ከውጭ እውቀት ለመገብየት እንደከዚህ ቀደሙ አስቸጋሪ ባለመሆኑ ከኤዥያ ቀጥሎ ምንም ጥርጥር የለውም በመጪው ዘመናት አፍሪካ ታላቋ አህጉር ትሆናለች። ይህ በሚሆንበት ሰዓት አርፍደን በብዙ ጉዳይ እንደጀመር ነው በዚህም ጉዳይ አርፍደን እንዳንጀምር ከኛ ተሻግረን የአፍሪካን ትልቅነት ሀብታምነት የማድረግ አቅም ነገር ግን ስንሰበሰብ አፍሪካውያን ሲደመሩ እየተከፋፈልን በተገዛንበት 100 ዓመታት ምንም አላመጣንም። ሰብሰብ ብለን ብንሰራ ደግሞ ለውጥ ልናመጣ እንደምንችል ይህ ሚዲያ በብዙ ያስተምራል የሚል እምነት አለኝ። ኢትዮጵያ በአፍሪካ ቀንድ ያላት ጂኦፖለቲካዊ አቀማመጥ በአፍሪካም ሆነ በዓለም አቀፍ ደረጃ ያለውን ፖለቲካ የመወሰን አቅሟ ከፍተኛ እንዲሆን እድል ሰጥቷታል። ፖለቲካዊ አቋሟና ጥንካሬዋ ከረጅም ጊዜ ዲፕሎማሲያዊ ታሪኳ ጋር ተዳምሮ በአፍሪካዊ ጉዳዮች ላይ አዎንታዊ አስተዋጽኦ የሚያበረክትና አፍሪካውያን እንዲተባበሩ ስትራቴጂያዊ ሚና ያላት ሀገር መሆኗን ያመላክታል። በግብርና፣ በአረንጓዴ ኢኮኖሚ ግንባታ፣ በሳይንስና ቴክኖሎጂ እያከናወነቻቸው ያሉት የልማት ስራዎች አፍሪካ በአጀንዳ 2063 አሳካቸዋለሁ ብላ የያዘችውን የልማት ግቦች የሚያግዙና ለሌሎች የአፍሪካ ሀገራት ምሳሌ የሚሆኑ ተሞክሮና ልምድ የሚቀሰምበት የመሪነት ሚናዋን ይበልጥ የሚያጎላ ተግባር ነው። ይህም አፍሪካውያን ቀደም ባሉት ጊዜያት ለፖለቲካዊ ነጻነት እንደታገሉ ሁሉ ዛሬ ደግሞ ለኢኮኖሚያዊ ሉዓላዊነት ሊተጉ እንደሚገባ ያመላክታል። The founding fathers fought for political independence. አባቶቻችን ታግለው ፖለቲካዊ ነጻነትን አምጥተዋል። አፍሪካ ኢኮኖሚያዊ ነጻነቷን ልታረጋግጥ ይገባል። ስለዚህ በፓን አፍሪካ እሳቤ ምጣኔ ሀብታዊ ትብብር መፈጠር አለበት። ሀገራት እርስ በርሳቸው ኢኮኖሚያዊ ትብብራቸውን በማጎልበት መላ አፍሪካን የሚጠቅሙ ፕሮጀክቶችን መቅረጽና መተግበር ይጠበቅባቸዋል። አባቶቻችን በጸረ ቅኝ አገዛዝ ትግል ፖለቲካዊ ነጻነት እንዳረጋገጡት ሁሉ የአሁኑ ትውልድ ደግሞ የአፍሪካን ኢኮኖሚያዊ ነጻነት ሊያረጋግጥ ይገባል። ይህ የትውልዱ የቤት ስራ ነው። ምክንያቱም ኢኮኖሚያዊ ነጻነት ከሌለ የፖለቲካ ነጻነትን ማረጋገጥ አይቻልም። ኢትዮጵያ የአፍሪካ ህብረት መቀመጫ ብቻ ሳትሆን የአፍሪካ ሀገራት ሰላም ይጠበቅ ዘንድ የተሰማራችበትን የሰላም ማስከበር ተልዕኮ በብቃት በመወጣት በጎረቤት ሀገራት መካከልም የጋራ ተጠቃሚነትን የሚያረጋግጡ መሰረተ ልማቶችን በመዘርጋት ፋና ወጊነቷን ቀጥላለች።